ምንድን ነው የፈለግከው? ኢየሱስ አምላክ መሆኑን ነው ቃል በቃል ከመጽሐፍ ቅዱስ የፈለግከው? አዎ እንዴ። እሺ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ ነው እሱ አምላካችንና መድኃኒታችን የሚለው እሱ ለአብ ነው። ለአብ የመጣ ጥቅስ አታምጣ። ማን ነው የተጠራበት? አምላካችንና ጌታችን ነው ወይም ደግሞ መድኃኒታችን። አምላካችን የሚለው ለአብ ሲሆን ጌታችን የሚለው ደግሞ ለወልድ ነው መድኃኒታችን የተባለው። እሺ እና የሚል ቃል አለ መካከላቸው ላይ? እና የሚል ቃል አለ? እና ምናልባት እንትን ካልኩ እና አንብብ። አይ ኦልራይት። ሁለተኛ ጴጥሮስ ኮፒ ሊንክ አድርጎ እስከምነግራችሁ እንትን አትበሉ። እሺ ጋይስ፣ ኮፒ ሊንክ እሺ፣ ኮፒ ሊንክ አድርጎ እስካሁን 3000 ነው። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነው ስምዖን ጴጥሮስ በአምላካችን እና አየው በመድኃኒታችን በኢየሱስ ክርስቶስ ጽድቅን ካገኘው ጋር የተካከለ ክብር እምነት ላገኙ እያለ ይቀጥላል። እና የሚል ነገር አለ። ኦፍኮርስ ወይናት የታለ አብ የሚለው? አብና በኢየሱስ ክርስቶስ የሚል አለ። አምላክ የተባለው አብ ነው። ከአብ ውጭ አምላክ የለም። ባይብል ላይ የባህሪ አምላክ የለም። በዛ ላይ ደግሞ አንዴ አቤት አብ የሚል የታለ? ያሟል እንዴ አምላክ እዚህ ጋር ኢየሱስ የሚል አለ። ኦፍኮርስ ይሄ በመድኃኒታችን ይሄ በኢየሱስ ክርስቶስ እሱ ከእና በኋላ ነው። ከእና በኋላ ነው። አምላክ የሚለው ላይ ኢየሱስ አለ። መልካም። ሙሉ ለሙሉ ለማን ነው የሰጠው? አምላክነትንና መድኃኒትነትን ሙሉ ለሙሉ ለማን ነው የሰጠው? ጴጥሮስ አይደለም። ሙሉን አልሰጠም። ካይ የሚል ነገር አለ እዚህ ጋር። እና የሚል ነገር አለ። እና የሚለው አምላክ የሚለው ለአብ ነው። ምክንያቱም የጴጥሮስ ጸሐፊ እንግዲህ ምንም ጥያቄ የለውም። ሌሎች ቦታ እየሄደን ማየት እንችላለን። ከፈለግ ከከፍትል እችላለሁ አምላክን ማን ብሎ እንደሚጠራ ንክፈተው። እዛው ላይ ኤንአይቪውን አድርገው እዛው ላይ ለምን አደርገዋለሁ? ይኸው እዚህ ጋር ይሄ አይሰራም። ችግር የለውም። ስለዚህ አብ የሚል የለም ማለት ነው። ኮምፕሊትሊ ከዚህ በኋላ ያለው ኢየሱስ ነው። መድኃኒት የተባለው ኢየሱስ ነው። አብ የሚል ቃል አሳየን እዚህ ጋር። ኢየሱስ የሚል አሳኛ ከካይ በፊት ከእና በፊት ማለት አይንህን ወይኔ ዘገምተኛው ገባ እኮ አንተ አይንህን አታምነውም ነው። ከአምላካችን የሚለው በፊት አብ የሚል ክርስቶስ የሚል እንደሌለ ክርስቶስ የሚል የለም። ስለዚህ ይህን ካመንክ ጥሩ። ስለዚህ አምላክ የሚለው ለአብ ነው። ኢየሱስ ሰው ነው ብራዘር፣ ኢየሱስ ሰው ነው። እሺ አልኩህ እኮ ሁለተኛ ቆሮንቶስ ላይ እዛ ላይ ምን ይላል? እሺ እዛ ላይ አንብብና ንገረን። ሁለተኛ ቆሮንቶስ ስንት አንብብልህ? ንገረን። ሁለተኛ ቆሮንቶስ ስንት? ምዕራፍ 1 ቁጥር ስንት? ቁጥር 1 ላይ አንብብ። እሺ ሁለተኛ ቆሮንቶስ ይላል። ቆይ አንድ ጊዜ ልሂድ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 1 እንደዛ ነው። በእግዚአብሔር ፍቃድ በማን ፍቃድ? የኢየሱስ ክርስቶስ ሐዋርያ የሆነው ጳውሎስ ወንድሙ ጢሞቴዎስ ልቀጥል። በአካያ አገር ሁሉ ከሚኖሩ ቅዱሳን ሁሉ ጋር በቆሮንቶስ ላለች ለእግዚአብሔር ቤተ ክርስቲያን አለ። ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሆናል። ኦኬ ይኸው እግዚአብሔርን አገኘን እኮ። እግዚአብሔር ማን ነው? አብ ነው። አገኘን። እሺ ልቀጥል። ኢብራሂም አላለቀም ሀሳብ ቀጥል። የርኅራሄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክ እሺ የርኅራሄ አባት ማለት አብ። እሺ የመጽናናትም አምላክ ማለት የት አለ የመጽናናት አምላክ የሚለው? እሺ አንብብ፣ ደግሞ አንብብ። የርኅራሄ አባት ሁሉ ይቅርታ፣ የርኅራሄ አባት የመጽናናትም ሁሉ አምላክ አብ ነው። ሁለቱም ጋር አምላክ አብ ነው እዚህ ጋር። እሺ ሁለቱንም አብ ነው የሚል እስቲ ያሳየን እዛው ላይ በዛው ሀረግ ላይ ማለት ብራዘር። ቆይ አንዴ ልክፈትልህ። ምንም እየተረዳ አይደለም። ባይብል አታነብም ነው? ወደ እንግሊዝኛም ቀይረዋል። ለምን እንቀይረዋለን? አማርኛውንም ሲለ ወደ እንግሊዝኛ ለምን እንቀይረዋለን? አብራራ። የርኅራሄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን እኮ ነው የሚለው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። አየው፣ ይሄ ታይትል ለማን ነው የተሰጠው? ለኢየሱስ ክርስቶስ አባትና አምላክ ነው የተሰጠው። ይሄ ታይትል ማለት ነው። ቁጥር 3 ላይ የርኅራሄ አባት ይላል። በደንብ አዳምጠኝ ኢብራሂም። የርኅራሄ አባት ይላል። ከዛ በኋላ የመጽናናትም ሁሉ አምላክ ምንድን ነው?
ቅጥያ ምላዱ ምንድን ነው? ምን የማ አገልግሎት ምንድን ነው? እዚህ ጋር ምንድን ነው? ምን መጽናናት ማለት እኮ ወዴት ነው የሚመለሰው? ምን የሚለው ወዴት ይመለሳል? ይሄ ደግሞ ማነው ፖዝ የሚሆነው? እኔ ደግሞ ማለት ምንድን ነው እያልከኝ ያለው ጥያቄ? አዎ ምን የሚለው ምንድን ነው? የርህራሄ አባት አለ፣ የመጽናናትም ሁሉ አምላክ። ኦኬ የመጽናናትም ለማን ነው የሚሆነው? አቤት ለማን ነው ይሄንን ታትል የሚሰጠው? እኮ አንተ ነገረኛ። ምን ወዴት ነው የሚመለሰው? ወደኋላ ካለው ነው የሚመጣው። ቀጥሎልህ አልኩህ። ግልጽ እኮ ነው ኢብራሂም ማለት የመጽናናትም ሁሉ አምላክ የሆነ የማ ይኸውልህ የርህራሄ አዳምጠኝ፣ የርህራሄ አባት አለ፣ የመጽናናትም ሁሉ አምላክ የሆነ የጌታችን አለ የኢየሱስ ክርስቶስ አምላክ። ብራዘሪ ምን ሆናል? ራስን የሚያርድ ጥቅስ ይዘህ ትመጣለህ? ትንሽ እንኳን ደህና ጥቅስ እንኳን ይዘህ አይመጣም እንዴ? የርህራሄ አባት አብ ነው ይላል። አረ ላላ ብላችሁ ወላሂ ክርስቲያኖች እንዳይታዘቡ ነኝ ተወኝ። ወላሂ ክርስቲያኖች እንዳይታዘቡ ቀደምን ካለ ይውጣና እኔ ማናገር ቀደመ ያመጣው ጥቅስ ላይ ምናልባት ክርስቲያኖች ሊያግዙ ይችላሉ። አሁን ያመጣው ጥቅስ ላይ ሙስሊምም አያግዝም፣ ፕሮቴስታንት አያግዝም፣ ኦርቶዶክስም አያግዝም። አሁን እንደዚህ ብሎ የተረዳ አንድም ክርስቲያን ሰምቼም አላውቅም በነገራችን ላይ ማለት ነው። ጥራው እሺ ጥራው። ከአንተ ጎን ቆሞ እንን መወያየት የሚችል ካለ ክርስቲያን ኦርቶዶክስ ካለ አረ ላላ ብላ እዛው ተወያዩ። ጀምራችሁ አይደል መወያየት? አሁን ከኔ ጋር ቀጥላል ጀምራችሁ። ስለዚህ አሁን ይሄ አያስኬድም ብራዘር። ሌላ ጠንከር ያለ ሰዎችን ደህና እንኳን የሆነ አለኝ